አብይ ለጦርነት እየተዘጋጀ ነው። ማንን ነው የሚወጋው? ከማን ጋር መግጠም ነው የሚፈልገው? ነው ይሄ ነው ክሊር ያልተደረገው። ትግራይን ነው ወይስ ኤርትራን ነው እንጂ ጦርነት እየተዘጋጀ እንደሆነ በሰሜን የሚያጠራጥር አይደለም። የሚያጠራጥር አይደለም። አንድ መረጃዎች አሉ፣ ተጨባጭ መረጃዎች አሉ። ዛሬ ለምሳሌ ዛሬ ሮኬት የጫኑ ከአዲስ አበባ ተነስተው ወደ ባህር ዳር መንገድ በቀጥታ ታጅበው ሲሄዱ የነበሩ ግዙፍ ተሽከርካሪዎች ዛሬ ታይቷል። ከአዲስ አበባ ሮኬት የጫኑ ትላልቆቹ ናቸው። ሮኬት አውቀዋል። ያው ይሄ ሚሳይል በትግራይ ጦርነት ጊዜ ወደ ባህር ዳር ተኮሰ፣ ወደ አስመራ ተኮሰ ሲባል የነበረው ረጅም ርቀት ተተኳሾቹ ማለት ነው። ቀላል የማይባል ትላልቆቹ ማለት ነው። እና ዛሬ ከአዲስ አበባ የተነሱ ከባድ የሮኬት የጫኑ ተሽከርካሪዎች ተወንጫፊ ሮኬት የጫኑ ማለት ነው በግልጽ እየታየ ወደ ባህር ዳር መንገድ ሲሄዱ ታይቷል። ሌላ ደግሞ አንድ ተንቀሳቃሽ ድልድይ የጫኑ አለ። ድልድይም የተንቀሳቃሽ ድልድይ አለ። እሱ የጫነም ግዙፍ ተሽከርካሪዎችም ተንቀሳቃሽ ድልድይ ተሸክመው ጭነው ወደ ባህር ዳር መንገድ ከነዚህ ጋር አብረው ሲሄዱ ነበር። ዋናው ማረፊያቸው ሁመራ ነው የሚል መረጃም አለ። ከሁለት ሶስት አካባቢ ያረጋገጥነው ነው። ወደ ሁመራ የሚጓጓዝ ነው ብሏል። እንግዲህ ይሄ በሰላም ይደርሳሉ ወይ ሁመራ? ፋኖ መንገድ ላይ ምን ይገጥማቸዋል የሚለው ወታደራዊ የራሳቸው እንትን ሆኑ። ግን ሁመራ ለምን ብሎ ነው ሚሳይል ይሄን ከባድ ጭነት ጭኖ ወደ ሁመራ እየላከ ያለው ለምን ብሎ ነው የሚለው አንድ ጥያቄ ነው። ይሄ ግን የተረጋገጠ መረጃ ነው። ይሄን ወደ እናት የምናደርሰው። ሌላ ትላንት በአፋር በኩል ድችቶ በሚባለው አካባቢ 30 ታንኮች ትላንት ገብቷል። ትላንት ይሄም የተረጋገጠ ነው። 30 ታንኮች ድችቶ 30 ታንኮች ገብቷል። ማታ ነበር የሚጓጓዙት። ትላንት ግን በቀን ነው እዛው የገቡት ተሰማ ነው። ቡሬ ግንባር በወታደርም በመካናይዝድም እያጠናከረው ያለው ይመስላል። በዚህ ወር ሰፊ እንቅስቃሴ እንዳለ እያየን ነው። ይሄ በአብይ ሰሞኑ የድሮን ቅኝት መቀለ አካባቢ አድርጓል። የኤርትራ አየር ኃይል ደግሞ ዛላንበሳ አካባቢ ነው ያደረገው። ዛላንበሳ በኢትዮጵያና በኤርትራ ድንበር አካባቢ ነው ያደረገው። ይሄ በድንበር አካባቢ የተለመደ ነው። የኢትዮጵያ ድሮን ግን መቀለ ነው እንትን ሰርቬይ ያደረገው። ይሄ ሰርቬይላንሱ መቀለን ነው ሲጎበኝ የዋለው። መቀለ ባድማ አይደለም ወይ ኢሮብ አይደለም ወይም ራማ አይደለም፣ ድንበር አይደለም። መቀለ ሴንተር ነው። ስለዚህ እኔ አለው ይሄ ትራውማታይዝድ የሆነ ጀነሬሽን አለ። ህፃናት ድሮ ሲያዩ አውሮፕላን የኢትዮጵያ አየር መንገድ እንኳን መቀለ አክሱም ሲያርፉ እንኳን ልጆች ይደነግጣሉ። ያው የኢትዮጵያ አየር እስካሁን ድረስ የሚደነግጡ ህፃናት አሉ። አውሮፕላን ነገር ሲሰሙ ከድብደባ ጋር ስለሚያያዙት በጣም ትራውማታይዝድ የሆነ ሶሳይቲ ዛሬም ይሄን በሚያስታውስ መልኩ መቀለ ሲያንዣብቡ እንደዋሉ ከትናንት ወዲያ ሰምተናል። የኤርትራ ድሮን ግን ዛላንበሳ አካባቢ ነበር። ይሄ በተቃራኒው ኢትዮጵያ ምድር ውስጥ መሀል ላይ መቀለ እና ለቲዲኤፍ መልእክት ያስተላለፈ ያለ ይመስለኛል። የሆነ ነገር ካሰባችሁ የሆነ ነገር እንትን ካደረጋችሁ ይኸው እኔ ያለው ድሮን አለኝ የሆነ በዚህ ልመጣባችሁ እችላለሁ የሚለው መንፈስ ለማስተጋባት ነው የሚል መልእክት አለ። ለኤርትራ ቢሆን ኖሮ ድንበር አካባቢ ነበር መታየት ያለበት። እሱ ግን ያደረገው መቀለ ነው ብሎናል። ሌላ ሁመራ ይሄ የአውሮፕላን ማረፊያ ኢንስፔክት እያደረገው ነው። መከላከያ ኢንስፔክት እያደረገው ነው። ባለሙያዎቹን ልኮ ያው ቆይቷል። ያኔ ለሄሊኮፕተር ምናምን ማረፊያ ነው የሚጠቀምበት መከላከያ። በጎንደር ማለፍ ስለማይችል ወደ ባህር ዳር ማለፍ ስለማይችል ደመቀ ዘውዱ በሄሊኮፕተር ነው ፒክ የሚያደርጋቸው። ከዛ ውጭ ግን የሚጠቀምበት አይደለም፣ አውሮፕላን ማረፊያ አይደለም እንትኑ። እሱን ኢንስፔክት እያደረገው ነው። ለድሮን እና ለሚግ ተዋጊዎች ይመቻል ወይ አይመችም ብሎ ቦታውን ኢንስፔክት እያደረገው እንደሆነ ሰምተናል። ይሄ ከመከላከያ ምንጮች ያገኘነው ነው። ለምን ጉዳይ ነው የሚፈልገው? ይሄ ለትግራይ ጦርነት ነው፣ ሌላ ጦርነት ለመቀስቀስ ነው ወይስ በዛ በኩል ምናልባትም ከኤርትራ ጋር ጦርነት ከተከፈተ ለአየር ኃይል ሊጠቀምበት ነው የሚለው? ይሄም ለትንታኔ ክፍት ነው የሚሆነው። መረጃ ምንም ስለሌለን በዚህ አጋጣሚ ግን የሁመራ ኤርፖርት ግን ኢንስፔክሽን እንደጀመረ ሰምተናል። አክሱምና መቀለም ፍላጎት እንደነበረው የኢትዮጵያ መንግስት መከላከያ በአክሱምና መቀለ ኤርፖርቱን ለመጠቀም ለድሮን እንትን ለመጠቀም ፍላጎት እንዳለው ግን ከትግራይ በኩል በፍጹም ፍንጭ እንዳላገኘ፣ ይሄን ለመፍቀድ የሚፈቅድ ኃይል ከትግራይ በኩል እንዳላገኘ ሰምተናል። ግን በኢትዮጵያ መንግስት በኩል አክሱም ኤርፖርት እናንተን ፍላጎት እንዳለው
ይህን ሰምተናል። ሌላ ከዚህ ጋር በቀጥታ የሚያያዝ የጌታቸው ጉዲና ምክትል የሆነው ጀነራል ጀማል የሚባል የደህንነት አካባቢን ከፍተኛ ባለስልጣን ነው መከላከያ ውስጥ አፋር ስልጠና ሰጥቷል፣ ኦሪንቴሽን ሰጥቷል ለመከላከያ ከፍተኛ ኦፊሰሮች ከሻለቃ በላይ አካባቢ ያሉት ናቸው። በተለይ የሰማ ነው ለመከላከያ መኮንኖች ያላቸው ሉዓላዊነታችን ለማስከበር ተዘጋጁ። ሻዕቢያ ዛላንበሳና ኢሮብ በወረራ ነው የያዘው፣ በኃይል ነው የያዘው። ስለዚህ ይሄን ዓለምም ያውቀዋል፣ እኛም እናውቀዋለን። ዛላንበሳና ኢሮብ ያለው ኤርትራ ግዛታችን ውስጥ ነው ያለው፣ ግዛታችን እናስከብራለን። ይሄን ደግሞ ሁላችሁም አዌርነስ እንዲኖራችሁ በጣም በስነ ልቦና መዘጋጀት እንዳለባችሁ ብሎ መመሪያ እንደሰጣቸው እና ኦሪንቴሽን እንደሰጣቸው ሰምተናል። ይሄ ያደረገው አፋር ያለ ነው። አፋር ሆኖ ስለ ዛላንበሳ ነው የሚያወራው። ዛላንበሳ የኤርትራ ጦር እንዳለበት ወይም ኢሮብ የኤርትራ ጦር እንዳለበት ማንም ወታደር የማያውቅ ወታደር ኖሮ አይደለም። ግን መረጃ ምናልባትም እንዲስተጋባ ልክ እኛ ሚዲያ ላይ እንደተጠቀምንበት እነሱም ወደ ሌላ ሚዲያ ሰጥተው የሆነ ዲሲቭ ለማድረግም ሊሆን ይችላል። ዲሲቭ ለማድረግ ለካ እንደዚህ መረጃ መውጣቱ ስለማይቀር እንኳን ከነዚህ ከሻለቆች ከሌተና ኮሎኔል ከኮሎኔል ጋር እንኳን አውርተውት ጠቅላይ ሚኒስትር ጽሕፈት ቤት ከማንም ጋር ያወራውን ቀጥታ ነው ሚዲያ ላይ እየወጣ ያለው እና ይህን በቀጥታ ሚዲያ ላይ እንዲወጣም ሆን ብሎ የማወናበጃ መረጃም ሊሆን ይችላል። ግን እንዲህ ብሎ ለወታደሮቹ ስልጠና ወይም ኦሪንቴሽን እንደሰጠ ይህንንም ሰምተናል። ከዛ አካባቢ ይህን አጠቃላይ ይህ እንዳለው መረጃው ነው የሰጠናቸው። ግዛታችን እናስከብራለን፣ መዘጋጀት አለባችሁ ብሏቸዋል። ከዚህ ጋር በተያዘ የሉዓላዊነት ጉዳይ እናንሳና የሉዓላዊነት ጉዳይ ስለ አንድ መከላከያ የአድዋ ድል ምናምን እያለ አሶሲዬሽን የማይክሮ ፋይናንስ ጭምር በአድዋ ስም ብርሃኑ ጁላ ሲያስመረቅ ነበር። ዛሬ የማይክሮ ፋይናንስ መከላከያ ማይክሮ ፋይናንስ ምናምን እያለ ኤርትራ ምናምን እያሉ አንድ በጣም ተወዳጅ አንድ መረጃ እንሂድና ወደ መከላከያ አንድ ጉዳይ እናልፋለን። ይሄን ግን ለማስታወሻ ያክል كان سير جلسه أبي مو إساياس كان سير جلسه هاتي تنيا تكا مالتو أدى النباسي ይሄ ተወዳጅ ሙዚቀኛ አሊ ቢራ መቼም በዛ ሰዓት ነፍስ ይማረውና ብዙ ኢትዮጵያውያን እንትን ስሜት ቀስቅሶ ነበር። ፍቅር ነው እውነት መስሎት ፍቅር ነበር ሲሰብክ የነበረው። አብይም ኢሳያስም እያለ ኢሳያስም በማያውቀው ኦሮምኛ ስሙ ስለተነሳ ያው አብሽር እያለው እንደዚህ ነው የምናየው። ከዚህ ጋር መከላከያ ስለ ሉዓላዊነት የሚያወራበት ያው እንግዲህ ስለ ኢሳያስና አብይ ብዙ ማውራት አንፈልግም። ስለ ሉዓላዊነት ጉዳይ ምን እንዳደረገ አብይ አህመድ ድሮን አለኝ አየር ኃይል አለኝ አምልቼዋለኝ ምናምን በሚለው የኢትዮጵያ ሉዓላዊነት አስከብረሃል ወይ ቢባል በደቡብ ሱዳን 2 ወረዳ ይዞ በሱዳን አልፋሽካም ሌላው ሄዱ ሰድ ምን ችግር የለብኝም ብሎ በሰሜን በፍጹም በዚህ አካባቢ እኔ አልጀርስ ወስዶታል አልፈልግም ምናምን ብሎ በይፋ ኢትዮጵያን የሸጠ ሰውዬ መከላከያም በአቅማቸው ሁሉም በአግሚቲ ሉዓላዊነት ይላል። እችን ትንሽ የአድዋ ድል ታዲያ የአሸናፊነትን ስለንቦና ለትውልዶች አውርሷል። እንግዲህ በተለያዩ ታሪክ አጋጣሚ ኢትዮጵያ በርካታ ውስብስብ ችግሮች አጋጥመዋታል። የመጡ ጠላቶች በሙሉ ተሸንፈው ነው የሄዱ። ይሄ ምንድነው? ቢያንስ ከድሮ አያቶቻችን የወረስን ነው። አልሸነፍ ባይነት፣ ጀግንነት፣ እነዚህ ታሪኮች በማንኛውም ኢትዮጵያ ደም ውስጥ ያለ ነው። እንግዲህ አንዱ የሶማሌ ማንሳት ይቻላል። እንግዲህ የአድዋ የካራ ማራ ማንሳት ይቻላል። እንግዲህ በአጭር ጊዜ ውስጥ ሚሊሻ ሰልጥኖ ሄዶ ድል እንዳገኘ ህዝባችን የድል ባለቤትነቱ እንደቀጠለ አንዱ ምስክር ነው። ከዛ ቀጥሎ ደግሞ ሳናስበው ያጋጠመን የሻዕቢያ ውጊያ መውሰድ ይቻላል።
በዛን ጊዜ በቁጥርም በዝግጅትም ብዙ አልነበረ። ሰራዊታችን ይዞ የመጣውን የአያቶቹ የአባቶቹን ጀግንነትና አርበኝነትን በመጠቀም ጥቂት ሆኖ ራሱን ተቋቁሞ መጨረሻ ድል አግኝቷል። አንዱ ይሄን ድሬዳዋ የመጡ ናቸው። ጀግንነቱ አርበኝነቱ እየቀጠለ በደማችን ውስጥ ያለ መሆኑን የሚያሳዩ ነገሮች ናቸው። ያዕቆብ ጀግንነቱ በደማችን ውስጥ ነው ያለው። ከአድዋ የወረስነው በደማችን ነው የሚለው ብርጋዴር ጄኔራል አበበ ዋቅጅራ፣ ሌላኛው ኮሎኔል አለማየሁ እንትና እንደዛ ነው የሚለውና ኢትዮጵያ መቼ ነው መዋሸት የምታቆመው? የኢትዮጵያ ባለስልጣናት መቼ ነው መዋሸት መቀደድ የሚያቆሙት? አሁን ስለ ሻዕቢያም ተናግሮ የሻዕቢያ ወረራም አለ። ከዛ በኋላ ግዙፉን ከሁለተኛ ዓለም ጦርነት በኋላ ከፍተኛ ትልቁ ደም አፋሳሽ የትግራይ ጦርነት ግን እንዳልሰማ ዝም ብሎ ላሽ ብሎ ሄደ። ስለ ጀግንነት እያወራ እሷ ላይ ሲደርስ ግን ዘም ብሎ ሄደ። መከላከያ ዩኒፎርም ይዞ ወደ ትግራይ የዘመተው በኤርትራ በኩል ኢትዮጵያን ነው ሲወጋ የነበረው። ይሄ ዩኒፎርም የትላንት ታሪካችን ነው። በዛላምበሳ በኩል በራማ በኩል መጥቶ በባድመ በኩል ሆኖ ኢትዮጵያን ሲወጋ የነበረ ይሄ ዩኒፎርም ነው። ከነ መሐመድ ተሰማ ጋር ሆኖ ያ ጀግንነት የሚሉት ታሪካችን የሚሉት ይሄን ዘመንን ነው። መንግስት በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለሁ። ምናልባት ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። በችግር ጊዜ ጎረቤቱ የማይረዳ ጎረቤት የሚል ትርጉም ሊመጥነው ስለማይችል የጎረቤት ድርሻችን ስለወጣን እምብዛም መመስገን አይገባንም። ጎረቤትህ በተመቸው ጊዜ ብቻ መድረስ አንተ ልትጠቀም ስታስብ ብቻ ነው ልክ ወያኔ እንደሚያደርገው። ይሁን እንጂ ውሸቱ እንዲጋለጥ ያበቃን በገዛ ራሱ የተነኮሰው እሳት ራሱ እየደበደበው ነው። ትናንትና ያደረገው ስህተት ለእኛ ልንተዋወቅ እኛ በአንድነት እንድንቆም በአንድነት እንድንሰዋ ስላደረገ አንድ ያደረገው ጥሩ ነገር ይህ ብቻ ነች እንጂ ጥሩ ነገር ከወያኔ ታይቶ አያውቅም።